ሰላም ጤና ይስጥልን እንደምናችሁ የዚህ ቻናል ተከታታዮች ዛሬ የተወሰኑ ነገሮችን እናያለን። ዛሬ ስለ ትኩረት ነው። ይቅርታ ትንሽ ጉንፋን ይዞኛል፣ ድምፄም ትንሽ ጎርነን ብሏል ይመስለኛል። ስለ ትኩረት የተወሰኑ ነገሮችን እናያለን። ትኩረታችንን መሰብሰብ የምንችልባቸውን መንገዶች እናያለን፣ 5 መንገዶች። ከዛ በፊት ግን አንዳንድ ነገር ልበላችሁ እስኪ። ትኩረታችን ሁሉ ነገራችን ነው። በዚህ ሰዓት ዓለም ትኩረታችንን ይፈልጋል። ዓለም ከኛ ጋር በተቃራኒ ቆሟል፣ ምክንያቱም እኛን ትኩረት ይፈልጋል። እንዴት ስንል ብሎገሮች የኛን ትኩረት ይፈልጋሉ፣ ዩቲዩበሮች የኛን ትኩረት ይፈልጋሉ፣ ማርኬተሮች የኛን ትኩረት፣ ፌስቡክ ላይ የኛን ትኩረት፣ ሶሻል ሚዲያ በአጠቃላይ የኛን ትኩረት ይፈልጋል። ስለዚህ ትኩረታችን የተከፋፈለ በሆነ ቁጥር ደግሞ ውጤታማነታችን በዛው መጠን ይቀንሳል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ትኩረታችንን መሰብሰብ የምንችልበትን 5 መንገዶች እናያለን። እነዚህ መንገዶች ውጤታማ የሆኑ መንገዶች ናቸው። ስለዚህ እንሞክራቸው ከራሳችን ጋር እና ለምንድነው ይሄንን ማድረግ ያስፈለገው ካለን ምክንያቱም ትኩረታችን ማንነታችን ነው። ትኩረታችን ውጤታማነት፣ ትኩረታችን ስኬታማነታችን ላይ ነው። ወይም ደግሞ ስኬታማነታችን ትኩረታችን ላይ መሰረት ያደረገ ስለሆነ ያልተከፋፈለ ወይ አንዲስትራክትድ የሆነ ትኩረት ካለን ብዙ ነገር የመስራት አቅም አለን። በ30 ደቂቃ ውስጥ በ20 ደቂቃ ውስጥ ወይም ደግሞ በአንድ ሰዓት ብዙ ስራዎችን መስራት እንችላለን። ካልሆነ ግን የተከፋፈለ ትኩረት ነው 2 ሰዓት 3 ሰዓት 4 ሰዓት 1 ሰዓት ላይ ብንቀመጥ እንኳን ውጤታማ ላንሆን እንችላለን ማለት ነው። ስለዚህ ትኩረታችንን የምንሰበስብባቸው መንገዶችን እናያለን ማለት ነው። የመጀመሪያው ጠዋታችንን ማስተካከል ነው። አንደኛው ጠዋታችንን ማስተካከል ምንድነው? ጠዋት ከእንቅልፍ ስንነሳ ምንድነው ማድረግ ያለብን የሚለውን በመጀመሪያ ደረጃ ጠዋት ከእንቅልፋችን ማቆም ማለት ነው። ምንድነው የምናደርገው? እንዴት ነው? ምንድነው ሰዓት ልናይ እንችላለን። ከዛ ውጪ ግን ዋይፋይ ወይም ደግሞ የኢንተርኔት አክሰሱን ከከፈትን ብዙ ኖቲፊኬሽኖች ይገባሉ ወይም ማስታወቂያዎች ይገባሉ። እነዚህ ማስታወቂያዎች ስናይ ትኩረታችን በዛ ውስጥ ይሆናል። ከዛ የፌስቡክ ሜሴጅ ሊመጣ ይችላል፣ እሱን እንመልሳለን። የኢንስታግራም ሊመጣ ይችላል፣ እሱን እንመልሳለን። ወይ ደግሞ የሚስበንን ነገር ልናይ እንችላለን፣ ስክሮል እናደርጋለን። ሌላ ቴሌግራም ላይ ልናይ እንችላለን፣ ቲክቶክ ላይ ልናይ እንችላለን። እነዛን ሜሴጅ በመመለስ ባለንበት ቦታ ብዙ ሰዓት ልናሳልፍ ሳናውቀው 1 ሰዓት እና 2 ሰዓት ልናሳልፍ እንችላለን ማለት ነው። ስለዚህ ጠዋታችንን መጠበቅ ይኖርብናል። ይሄንን በማድረግ ስልካችንን ከራሳችን አርቀን ቱዱ ሊስት አስቀምጠን ማታ ስንተኛ የጻፍነው ወይም ደግሞ እርሊ ተነስተን የምንሰራቸውን ስራዎች በመደርደር ወይም ቱዱ ሊስት በማስቀመጥ እነዛን ስራዎች ተራ በተራ መከወን መቻል። ሶሻል ሚዲያ ወደ ሌላኛው ሶሻል ሚዲያ በመሄድ ጊዜያችንን ስናቃጥል መጨረሻ ላይ ራሳችንን በጠዋቱ ደክመን ልናገኘው እንችላለን ማለት ነው። ዲስትራክትድ እንሆናለን ማለት ነው። መስራት ያሰብነውን ነገር በሙሉ ላንሰራ እንችላለን። ስለዚህ የመጀመሪያው ምንድነው? ከጠዋት ከእንቅልፋችን ስንነሳ ስልካችን ጋር መጣበቅን ማቆም ማለት ነው። ሁለተኛው ምንድነው? ሜዲቴሽን ወይም ደግሞ አርምሞ ማለት ነው። አርምሞ ይባላል። ብዙ ጊዜ ሰው ከተለያየ ነገር ጋር ኮኔክት ሊያደርገው ይችላል። አርምሞ ግን በጣም ወሳኝና ጥሩ ነገር ነው። ምክንያቱም የተለያዩ አርምሞ ማለት ምን ማለት ነው? ራሳችንን ማዳመጥ፣ አተነፋፈሳችንን መስማት፣ ራሳችን አይናችንን ጨፍነን ሊሆን ይችላል። የስሜት ህዋሳቶቻችን ከአንዱ ወደ ሌላው እየተዘዋወርን በደንብ አድርገን ከአተነፋፈሳችን ጋራ ያለውን ቁርኝት ማየት። ከዚያ ይሄንን የማናቅ ከሆነ ደግሞ የተለያዩ የተጻፉ መጽሐፍት አሉ ስለ አርምሞ ወይም ደግሞ ሜዲቴሽን፣ ወይም ደግሞ በቀላሉ ቪዲዮ ማየት እንችላለን። ዩቲዩብ ላይ ገብተን በቀላሉ ልናይ እንችላለን ማለት ነው። ወይም ሜዲቴሽን ፎር ቢግነርስ ምንል ለጀማሪዎች የሚሰሩ የተለያዩ አርምሞ ወይም ደግሞ ሜዲቴሽኖች ይኖራሉ። እነሱን በደንብ አድርገን ማየት እንችላለን። ይሄ ሜዲቴሽን በደንብ ትኩረታችንን መሰብሰብ እንድንችል ያደርገናል። ስለዚህ ይሄኛው ሁለተኛው ጠቃሚው ምክር ነው ማለት ነው። ሶስተኛው ስትሬች ማድረግ ነው። ካለንበት ቦታ ተነስተን ስትሬች ማድረግ። ስትሬች ስናደርግ የተለያዩ ሳይድ ስትሬች፣ ፍሮንት ስትሬች፣ ባክ ስትሬች እያደረግን ስንሄድ ሪላክስ ያደርጋል ሰውነታችን። ሰውነታችን ሪላክስ ባደረገ ቁጥር ደግሞ ትኩረታችን የመሰብሰባችን በጣም እድላችን ሰፊ ነው ማለት ነው። ስለዚህ ስትሬች የማድረግ ልማዱ ይኑረን ማለት ነው። አራተኛ ማይንድፉልነስ ነው። አእምሮአዊነት ወይም ማይንድፉልነስ እንለዋለን። አእምሮአዊነት ወይም ማይንድፉልነስ ምንድነው ይሄ ስንል ማይንድፉልነስ ያለንበትን ሁኔታ በደንብ አድርጎ ኖቲስ ማድረግ፣ የምንበላበትን ሁኔታ ኖቲስ ማድረግ፣ ስንጠጣ ኖቲስ ማድረግ፣ እየሰራን ያለነውን ነገር ኖቲስ ማድረግ፣ ያለንበትን ሰዓት ኖቲስ፣ የት ጋር ነው ያለነው ኖቲስ ማድረግ፣ እያንዳንዱ ነገር ማስተዋል ማለት ነው። እያንዳንዱ ነገር ማስተዋል ስንችል ይሄ ማይንድፉልነስ ወይም አእምሮአዊነት እንለዋለን ማለት ሊሆን ይችላል። ከነዚህ ከአእምሮአዊነት ወይም ደግሞ
ማይንድፉልነስ የምንለው ምን ሊሆን ይችላል? ስንመገብ ምግባችን በዝግታ መመገብ፣ የምግቡን ቴስት በደንብ ፊል እያደረግን በደንብ አድርገን እያጣጣምን መመገብ ማለት ነው። አንደኛ ቡና ስንጠጣ ሊሆን ይችላል። ይሄ የምንጠጣውን ቡና በደንብ አድርገን ቴስት እያደረግን ፊል እያደረግን ስንጠጣ ማይንድፉልነስ ያለንበትን በደንብ አድርገን ኖቲስ ማድረግ እንችላለን ማለት ነው። ይሄ አይነት ነገሮችን የምናደርጋቸውን ነገሮች በሙሉ ኖቲስ እያደረግን ስንሰራ ስራዎቻችንን ኖቲስ እያደረግን መስራት አራተኛው ይሄ ማይንድፉልነስ የምንለው በደንብ ይጠቅመናል ማለት ነው። ሌላኛው አምስተኛው ታዲያ ምንድነው? ማሰላሰል ኮንቴምፕሌቲቭ ቲንኪንግ ወይም ደግሞ ማሰላሰል። ምንድነው የምናሰላስለው? ስለምንድን ነው የምናሰላስለው? ወክ ልናደርግ እንችላለን። ወክ ስናደርግ ብዙ ጊዜ ስለምንድን ነው የምናስበው? ብዙዎቻችን ስለ ኑሮ ውድነቱ ሊሆን ይችላል፣ ስለ ቤት ክራዩ ሊሆን ይችላል፣ ስለ ቁሳቁስ ሊሆን ይችላል፣ ስለ አስቤዛ ሊሆን ይችላል፣ ስለ ትራንስፖርቴሽን ወጪ ሊሆን ይችላል የምናስበው። ግን ይሄንን ማቆም ይኖርብናል። ኮንቴምፕሌቲቭ ቲንኪንግ ላይ ወይም ማሰላሰል ላይ ወክ እያደረግን ማሰብ ያለብን የተለየ ነገር ነው። መጀመሪያ ያልናቸውን ነገሮች የምናደርግ ከሆነ ግን ወክ እያደረግን አይደለም ማለት ነው። ስለዚህ ምን ማድረግ ይኖርብናል? ወክ በምናደርግበት ሰዓት ከአረማመዳችን ጀምሮ ሪኮግናይዝ ኖቲስ እያደረግን ማለት ነው፣ እያውየ ነው በደንብ አድርገን ማሰብ ይኖርብናል። ያ ብቻ አይደለም፣ የተለየ ድምፅ መስማት። የተለየ ድምፅ ለምሳሌ በፊት ከምንሰማው የሰዎችን ድምፅ የምንሰማ ከሆነ አሁን የሚዘምሩ ወፎች ይኖራሉ፣ ያንን መስማት። ንፋስ የሚያወዛውዘው ዛፍ ይኖራል፣ የዛን የዛፍ ውዝዋዜ ድምፅ መስማት። ፊታችንን ንፋስ ይገርፈዋል፣ ያንን ብሎ ሲያደርግ በደንብ አድርገን መስማት፣ ያንን ኖቲስ ማድረግ፣ ያንን ማጣጣም ማለት ነው። ይሄ ምን ብለን እንጠራዋለን? ኮንቴምፕሌቲቭ ቲንኪንግ ወይም ማሰላሰል ብለን እንጠራዋለን ማለት ነው። ስለዚህ ምን ያህል ከራሳችን ጋር ነን ያለ ነው የሚለውን በደንብ አድርገን እንድንረዳ እድል ይሰጠናል። ደመናውን ቅርጽ ማየት፣ ደመናው ቅርጽ የተለያየ ቅርጽ ይሰራል። ያንን ኖቲስ ማድረግ፣ ያንን ማድነቅ፣ ያንን እነዛን ነገሮች ሳሩን፣ አረንጓዴውን፣ ዛፉን፣ እያንዳንዱ ነገር የተሰሩ ነገሮች ከተማ ውስጥ ቢሆን እንኳን ጥሩ ጥሩ የተሰሩ ነገሮችን እያየን ማድነቅ፣ እያደነቅን መሄድ። ካልሆነ ግን የቀደም ያልናቸውን ነገሮች እያደረግን ከሆነ ወክ የምናደርገው ወክ አድርገናል ልንል አንችልም ማለት ነው። ስለዚህ እነዚህ ነገሮች በደንብ አድርገን ካከናወንን ወይም ከተገበርን እነዚህን 5 ነገሮች መጨረሻ ላይ ትኩረታችንን የመሰብሰብ አጋጣሚያችን ሰፊ ይሆናል። ትኩረታችን ደግሞ ውጤታማነታችን ነው። ትኩረታችን ስኬታችን ነው። ስለዚህ ስኬታማ ለመሆን ትኩረታችንን ዳይቨርት ማድረግ ወይም ዲስትራክት ከሚያደርጉ ነገሮች ራሳችንን መጠበቅ ወይ ደግሞ እነዚህን ዲስትራክሽኖች አቮይድ ማድረግ አስፈላጊ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።